የኔ ውዶች የምወዳችሁ ሰላም አለይኩም ወራህመቱላሂ ወበረካቱ። ለስላሶች እንዴት ናችሁ? እንደምን ናችሁ? ደህና ናችሁ ሆይ? ዛሬ እንግዲህ እንደምታዩት መክሰስ ተብሎ ንፍሮ ተዘጋጅቷል። ንፍሮ ላዘጋጅ ነው እና ይሄ ዶሮ የሚበላ ምርጥ ምግብ ነበር። ዛሬ ዘበን በቀሎ ምናምን ይሄ ስንዴ ምናምን ሌላ ነገር ሌላ ባዕድ ነገር ማጥቶ አስረሳው እንጂ ይሄ አሪፍ ምግብ ነበረ። እኔ ያደግኩት እንግዲህ ይሄን እየበላሁኝ እንደገና በጤፍ ሽሮ፣ በጥንቅይ ዘር ሽሮ፣ ጥንቅይ ዘር ማለት የጥንቅሽ ራስ ማለት ነው። እንዲህ አይነቱ የእሱ ሞቅ ሞቅ ጠፍ ተብሎ የተፈጭቶ በነጩ በርበሬ የሚለው በነጩ እንደዚህ አይነት ህይወት ነው ያሳደግኩት። እንደገና ቡና ሲጠፋ ቡና ሲያልቅ ቡና ደግሞ ሲወደድ ወይ ደግሞ ቡና መግዣ ሲጠፋ የሽምብራ ቡና ሽምብራው በደንብ አሮ ያነ ተፈጭቶ በደንብ በቀሎ ምርር ተብሎ ተቆልቶ የበቀሎ ቡናና የሽምብራ ቡና የጥንቅይ ዘርና የጤፍ ሽሮ እየተበላ ነው ያደግኩትኝ። እኔ አሁን አልሐምዱሊላህ በዚህ ሰዓት የተለያየ ምግቦችን እየበላሁኝ ኖሬ ያለሁኝ። እነዛ ግን የሉም ሞተዋል፣ ይሄንን ሳያዩ ማለት ነው። እና አልሐምዱሊላህ በሉ። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ድጋሚ ማለት ነው። እንዴት ናችሁ ውድ ቤተሰቦቼ? ደህና ናችሁ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬ እንግዲህ ደግሞ ለስላሳዎች በንፍሮ ጥሬ መጥቻለሁ። እስኪ ይበቃል። ይሄ የሚበላው እኔ ብቻ ስለሆንኩኝ ያኔ ብዙም አይበሉ። አብዱረዛቅ ትንሽ ይወዳል እንጂ ሌላ ሰው እንኳን ይበላል። ይሄ ይበቃል። ቢስሚላህ የንፍሮ ጥሬ ዛሬ ንፍሮ ልጥር ነው ማለት ነው። እና ውዴቶች ዛሬ ይሄ ቂንድ ያለው ጎለል 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 ይላል። እዚህም ሽምብራ አለ። ይሄ የመንግስቱ ሽምብራ ነው መሰለኝ። እንዲህ ብሎ ሽምብራ ተደብልቆበት ንፍሮ ይጣላል ማለት ነው። ይኸውላችሁ ግራ የገባው አሉ በቃ እህሉ ይንጓለላል። ሲንጓለል ምን አልበይ ሽምብራው አብሮ ሊንጓለል ስለሚችል አይታወቅም። ኧረ ወዲያ እንግዲህ ተደብልቋል። ወዲያ ውጣለው ጉልበት በሚዲያ ይወጣል አለ መወዲያችሁ እና ትናንትና በሰራሁት ቪዲዮ ላይ እንዲሁ እሳቱን ማን ፍብሎት ኑሮው ይከብዳል ብላችሁ ቆየ። ኑሮው ይከብዳል። በእርግጥ ግን ከበደ ተብሎ በሰው ሀገር አይኗርም። እድሜ ልክ ማለት ነው። ኑና ሀይው ዝም ብላችሁ ውለዱ ክበዱ ውዴቶች። አሁን እኔ ውሃ መጠጣት ስለምፈልግ በእርግጥ ሀይ ነው አሁን ምክንያት የማያስፈልገው ውሃ ለመጠጣት ግን እንዲው ባዶ ውሃ መጠጣት ንፍሮውን ቃም ቃም እየተደረገ ውሃውን ጣጣ ሊደረግ ሸጋ ነው። ምክንያቱም እኔ አሁን ስለማጠባ ወተት ያስፈልገኛል ለልጅ። እንደገና ደግሞ እሱ ሲጠባኝ እኔን ይርበኛል። እንዲሁ እንጀራውም አላቋቋመኝ። እኔስ እንዲሁ ያዳለህ ኧረ እንዲሁ ከባድ ነው። እና ያው ሙቀቱ ጋር አልተቻቻልን እምላችኋለሁኝ። እንዲሁ ይሄን እህል ሳይትዛ እንዲሁ አይጉድ ትዝ አለኝ የእህል ሽሮ። እስኪ እንዲሁ ያለፍኩበትን ታሪክ ልንገራችሁ ማለት ነው። ያለፍኩበት ታሪክ በጣም ከባድ ነው። እኔ የእህል ሽሮ የጤፍ ሽሮ እህል ስላችሁ ጥንቅይ ዘር የጥንቅሹ ራስ ሞቅ ሞቅ ብሎ ነጭ አዝሙድ ዝቃቅቤ ይህን ስላችሁ በጣም ችግር አወራሽ ምናምን ልትሉ ትችላላችሁ። አይ ኦኬ ኤስ ኦኬ ማፊ ሙሽኪላ። ሰው ያደገበትን መርሳት የለበትም። ዛሬ ላይ ይሄ እንትን ከዛሬ ላይ አልሐምዱሊላህ ብዙ ነገር አይተናል። ብዙ ነገር ያውቀናል። እየበላን እየጠጣን ነው። ያን አልፏል። ግን እንዲያው ያሳለፍነውን እንደ ታሪክ ማውራት ራሱ አንድ እድል ነው። አንድ እድል ነው። ምንድን ነው የሚባለው? መታደል ነው። እና ጥንቅሹን ሲደርቅ
ሞቅ ሞቅ ሲባል በነገራችን ላይ እኔ ማለት ነው አካዩዬ ሳትሆን አካዩዬ የእናቴ አባት ማለት ነው ሴት ልጅ ማለት ነው ሴት ልጅ የለም እምትል ሳትሆን ብሎ ያስተማረኝ ማለት ነው። ሴት ልጅ ስትባል ኧረ የለም እያለ መንደር የምትበደል ሳትሆን ሀቤቷ ምኑንም አርጋ ገጣጥማ የምታበላ ነው ሴት ማለት እንጂ የለም ብላ እጇን አጣጥፋ የምትቀመጥ የለም ብላ ብድር መንደር ለመንደር የምትሄድ ሴት አይደለችም ብሎ ያስተማረኝ ውዱ አያቴ ነበር። አላህ ሱብሃነሁ ወተዓላ ጀነትን ይወፍቀው ወዲያችሁዋ ማለት ነው። እና አያቴ ማለት ነው እሱ ጋር ስለነበረኝ እንግዲህ አላህ ያሳያችሁ። ሀሚስቱ አይቶ ነው አከያችን አይቶ ነው ማለት ነው። አከያችን ሀቤት የለም ብላ ጭራጫው እንኳን አትበደርም። ሀመንዳር ሄዲያ ጭራጫው እንኳን እንደ ቢያልቅባት እንኳን ራሱ አልጫውን ትበላለች እንጂ ምንም ሀመንዳር ሄዲያ አለቀብኝ ደቀቀብኝ ብላ አታዋራም። እና ምድራችሁ ፈልጌ ነው ጥንቅሹን ሞቅ ሞቅ ታረገውና ነጭ አዝሙድ ጥቃቅቤ ያለውን ቅመም እሺ ውድ ቤተሰቦች እንግዲህ ይህንን ቂንዱን በዚህ መልኩ ለቅሜዋለሁ ማለት ነው። ቂንድ ያለበትን እንግዲህ ይሄ ሲበስል ፍጥጥ ስለሚል መሆን የለበትም። እንዲህ የምታወጥ ጥርጥርት ብላለች እህሊቱ ማለት ነው። አሁን እንግዲህ ብዙ ሽምብራ የሌለው ሰው በሙጫዋ ያደርጋል። ልክ እንደምታዋት አንድ ፍሬ ጣልጣል አድርጎ ግን ሸምቼ ስለሆነ አንድ ጣሳ እንደዚህ ብሎ አይጉዲ እንደዚህ ብሎ ሁለት እጁ ሽምብራ ይባላል። በዛ ያለበት ሽምብራው ማለት ነው። እንዲህ ብሎ እና ውድ ቤተሰቦች የእህል ሽሮም እየበላን አድገናል። የጤፍ ሽሮ ማለት ነው። በዛን ሰዓት የጤፍ ሽሮ ስላችሁ አሁን ልትነቁት ትችላላችሁ። በዛን ሰዓት እኛ የጤፍ ሽሮ በምንበላበት ሰዓት ጦሙን የሚያድር ነበረ። የሚገርማችሁ እና በጣም አታናንቁ። ያለፍንበትን መናቅን አሁን ምንም ቢሆን አልነቅም። አሁን ይህን ኑሮ ትንሽ የሚያስጠላው ምንድን ነው? ትንሽ የሚያስጠላው እንዲሁ ለወጥ ያለ ነገር አለመበላቱ ነው እንጂ አሁን ያለሁበትን ሁኔታ እኔ በጣም ነው የሚመቸኝ። ምክንያቱም ከዚህ የባሰ ህይወት ስላሳለፍኩኝ አሁን ያለሁበት ይሄ በጣም ደስ ብሎኝ ነው የምኖርበት ማለት ነው። እና ቡንሱስ በጣም ያለባቸው ሰዎች ደግሞ ቡና ሱስ የሚያስቸግራቸው ሰዎች ቡና ሲያጡ የበቀሎ ቡና፣ የሽምብራ ቡና ሽምብራው እንዲህ እርር ተደርጎ ይቆላና አሮ ቡና እስከሚመስል ድረስ ይቆላና እዛ ተፈጭቶ ተወቅጦ ይጠጣ ነበረ ቡና። አንቺ የድሮ ሰው ነሽ እንዲያትሉኝ ያው በነበርኩበት ሰዓት እኔ እንግዲህ ማለት ነው። እና እንግዲህ እንዲህ ሁለት እጁ ፍሬ ሽምብራ ነው እንግዲህ እንዲህ አድርጌ ጥጄ ቃም አድርጌ እመጣላችኋለሁ ማለት ነው። እና የጤፍ ሽሮ ማለት ነው የሚበላው የጥንቀይ ዘር ሽሮ የጤፍ ሽሮ ሞቅ ሞቅ ተደርጎ ይፈጫል ማለት ነው። በእጅ ተፈጭቶ ቃሪያ ጨመር ይልበታል። በርበሬም የለው አላህ ያሳያችሁ፣ ነጭ ነው። እንደዛ ተብሎ ይበላል ማለት ነው። አሁን እነዚህ እንደገና የሽምብራ ቡና፣ የበቀሎ ቡና እንደገና ደግሞ ከዱር የሚመጣ የሆነ ፍሬ አለ። ያንን ይጠጣ ነበረ። አሁን እናንተ ደልቷችሁ ነው የምትኖሩት የአሁኖቹ ልጆች ማለት ነው። እንደምታዩት ይሄ ቡና ነው። 3 ፍሬ ናት ብዬ አልጥልም፣ አስቀምጣታለሁኝ። ሌላ ጓደኞቿ ጋር ተጠጣጣለች ማለት ነው። እና የዛሬው እንግዲህ አሁን ዙህር ነው። ምሳ በልተን ከሰዓት ስለምጥዲው ከሰዓት አሁን አይደርስም ለቪዲዮ። ቀጣይ ነው የምሰራላችሁ ቪዲዮውን። እንግዲህ ንፍሮ ደግሞ በተለያየ ምግብ ይበላል፣ በተለያየ አይነት አልሐምዱሊላህ። ለምሳሌ የሚበላው በቅቤ ይበላል፣ በሰሊጥ ይበላል፣ በኑግ ይበላል፣ በወተት ይበላል፣ ባሬራ ይበላል። በዚህ አይነቶቹ ላይ ይበላል። እኔ ዛሬ ያሰብኩት ግን በወተት ነው ሲበስል ለመሞከር ያሰብኩት ማለት ለመብላት ያሰብኩት በወተት ነው። እንዲሁም ደግሞ ባዶውን ይበላል፣ ችግር የለውም። እና ይህን ይመስላችኋለሁ።
አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። እንደምናችሁ? እንዴት አደራችሁ? ኧረ እንዴት አደራችሁ አይደለም ማታ ነው። እንዴት ዋላችሁ ነው? እንዴት ናችሁ? ደህና ናችሁ? መወዳችሁ አርገኞች እንደምታዩት እንግዲህ አሁን ኩበት ለቃቅሜ የኩበት ለቃቅሜ አሁን እንደምታዩት ለላኩስ ነው ምጣድ ማለት ነው። እና ብዙ እህቶቼ ማለት ነው እንዲሁ ሀገር ስንመጣ እንዴት ነው የምንሆነው ጭሱ ምናምን ብላችኋል። ይለመዳል፣ እንዲሁ ቀብርም ይለመዳል አሉ። እሱ መውጫ ተአቶ ነው እንጂ ሀዛም ተለምዶ አይደለም። መውጫ ተአቶ ነው ሀዛም እና ሀይም መውጫ ሲታጣ ግዴታ ይለመዳል። ውድ እህቶቼ እና አብሽሩ፣ አይዟችሁ ስመጡ እንዲያትደናገሩ። እኔ አሁን እንደምታዩት አሁን ገና 2 አመት እንኳን አልሆነኝም። እንደምታዩት እግራ ማለብሻለሁ። አልሐምዱሊላህ የሀገራችን ነፋስ ሸጋ ነው፣ ጤና ነው። ሰው ቢጠቁርም ቢልም ዙሮ መቼም ለመሞት ነው የሚኖረው። ያው ነው እንግዲህ ሀብታምም ዲሃም ቀዩም ጥቁሩም ያው ሀዛው ነው መገናኛችን፣ እንገናኛለን። አብሽሩ እና ብዙ አትጨናቁ። ብዙ አትጨናቁ። ወዲያችሁ ይኸው እንግዲህ ዶሮ እናረባሃላችሁ። ዶሮ እህል ትሰጣላችሁ፣ ውሃ ትሰጣላችሁ። አሁን ይሄ መግቢያቸው ሰዓት ነው። አሁን እቺ የወላድ ባህና አታርገኝ 9 ይዛ ወጣኝ። 9ኙ እንደምታዋቸው 2 ናቸው የቀሩ። ሱብሃንአላህ አላህዋ የወላድ መካና አታርገኝ ነው። ለፍታ እዚህ ደርሳ አሁን በስተመጨረሻ እና ይሄ ምንጃ መውጣታቸው ቀርሞታ መሸራርቀዋል። ጅስማቸው ሁላ ጨርቃቸውን ጥለዋል። እንዲህ የምታታየም ደግሞ ምስር ፍልፍል እያለኝ ነው። የዛሬቱ ምስር በማራዘሚያ ነው የምትሰራው። በምንድን ነው ስሙ? ብቻዋን አትሰራም። ዴጎስ ማረጊያ ሽሮ ጋር ነው እላችኋለሁኝ። እና ውድ ቤተሰቦቼ አሁን እንግዲህ ምጣዴን ጥጄ እንጀራዬን ስለፋው ደግሞ አሳያችኋለሁ ካልመሸብኝ እና ተከታተሉኝ። አሁን እንግዲህ በዚህ መልኩ ምጣዱ ተያይዟል። አሁን ደግሞ ከፊት ለፊት ተያይዞ እንትን ሲል ወደ ውስጥ ገፋ ይላል። አታስተካክሎ ይሰማል። እና እዚህ ሀገር ሀሱ ሀገር ሳሙና ሽቶ ስንሸት የነበርን ሰውይ ሃይማተን ኩባቱ እንደገና ይሄው አገር ያጭሱ ምናምን። አብሽሩ፣ አይዟችሁ፣ የለመድነው ነው። የሰው ሀገር የሰው ነው። አይዟችሁ፣ ገባ በሉ ወደ ሀገራችሁ ገብታችሁ አግብታችሁ ወለድ እንግዲህ ሰው ሳሙና እየሸተተ ወደ ቀብራ ሄድም ወለድ ያርጋችሁ ልጆቻችሁን ጣል አርጋችሁ ቢሞትም ቢታመም የሰው ልጅ ኑራንበታል፣ ዱንያን ሰርተንበታል የሚባለው ሰው አግብቶ ወልዶ ልጁን ሲስም ልጁን ለቁም ነገር ሲያበቃ ነው። ውድ እህቶችና አይዟችሁ፣ አይክፋችሁ፣ አትደናገሩም፣ አይዟችሁ። እና ይሄ የሀገራችን ባህሪ ነው። ሳውዲ በማብራት ነው የሚሰራው ሁሉ ነገር። ማብራቱን ለኮስ ነው፣ ውሃ እዛው ነው። ሀይ ደግሞ ምጣድሽን ለኮስ ነው። አመድሽን ለቅለቅ፣ ጥላትሽን ለቅለቅ፣ ኳለ እያልሽ ነፍሮሽን ምናምንሽን እየበላለሽ አይው ቁጭ ነው። የሀገራችን ባህሪ ይሄ ነው። ኺያር ቲማቲም ምናምን ይሄ የሚጣፍጠው ይሄ ብሩስቱ ምናምን ሀዛው ነው የሚቀረው። ውዴቶች አትፍሩ፣ ኑ ቶሎ አብሽሩ። እንዲሄው እያተጫጫስን ኩበታችን ነገር እንኖራታለን። ድሮ የሚያሳድገን ነው፣ አሁን የምናረጅበታለን። አብሽሩ። እንዲህ ለምን ተብሎ ሰው ሀገር ብቻ እንኖራለን? ኑ ይችን ደግሞ እበት ቀቢ ብላችሁኛል፣ ነገ ቀባታለሁ። አብሽሩ። ነገ ኳል አድርጌ ነው የማሳያችሁ እና አብሽሩልኝ። እንግዲህ ውድ ቤተሰቦች መካ ቁልቋል ይኸውላችሁ ከሰፌዱ ላይ ፊጥ ብለዋል። ይሄ አሁን ስንት ነው? 10 ብር ነው የተገዛው አሉ። እንግዲህ እስኪ እንደምታዩት አሁን ሸርቀቃ እናሳያችኋለን። ቀዝቅዟል። ካስ መልቀጥቀጥ አራካኝ። ይሄንን የተቀደደውን እርክሱን አውጣለሁ ወዲ ላይ ሹህ ስለሚይዝ ሲሆን በዛም እንዲህ እያረክ ቆይ መቆርጠው በጫፍ ላይ ሹህ ይዛን በሱ ይበሱ ሮዲያ በእጅህ ሹህ ይዛን ሀጂ
አንተ እንዴት አድርገህ ነው የምትሸረቅቀው ግን? አፈራገጥከው። ራሴን አመመኝ። እሱን አውጣለት። እሾህ የለውም ግን ጭምቅምቅ ሰጠ። አንድ ልጅ ደግሞ በዚህ መቼም እኔ እሾህ ሙሉውን ነው የሚመስለኝ እንጂ አንድ ተለይ ከረምት የመሰለ በዛ አውጣለት ጫፍ አየው እሷን ተይወጋና መፍራት ይሻላል እንጂ ሳይሆን አሁን በኋላ ስንት ፍሬ ነው? 11 በ120 በ110 ኢንሻአላህ። ወይኔ ሲጣፍጥ ትዝታ ያለበት ሰው እንግዲህ